ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያልን ዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። የኢትዮ ኤርትራ ውጥረት ተባብሶ ሊፈነዳ ተቃርቧል እየተባለ ባለበት በዚህ ወቅት የኢትዮጵያ ወዳጅ የሆኑት የሩሲያ ፕሬዝዳንት ቭላዲሚር ፑቲን ያደገኛውን መሳሪያ ቁልፍ ለኢትዮጵያ አስረክበዋል። የተለያዩ ዘመናዊና አደገኛ መሳሪያዎችን እየታጠቀች ያለችው ኢትዮጵያ አሁን ደግሞ ከሩሲያ አደገኛውን ሩሲያ ሰራሽ መሳሪያ ተቀብላ ጠላቶቿ ላይ ሌላ ጭንቀት መፍጠሯ ነው የተነገረው። ይህ መሳሪያ የተለያዩ አገልግሎቶችን የመስጠት ብቃት እንዳለው እየተነገረ ሲሆን ምን አይነት ግልጋሎቶችን በአንድ ጊዜ መስጠት ይችላል የሚለውን የምናስደምጣችሁ ይሆናል። በሌላኛው መረጃችን ደግሞ ከሻዕቢያ ጋር እጅና ጓንት ነን እያለ የሚገኘው ህወሓት በሊቀመንበሩ በኩል አዲስ ክስ ወደ 4 ኪሎ የወረወረ ሲሆን የዚህም መረጃ ዝርዝርም የምናስደምጣችሁ ይሆናል። እስከ ፍጻሜው አብራችሁን ቆዩ። የኢትዮጵያ መከላከያ ሰራዊት ወደ ሰሜኑ የኢትዮጵያ ኤርትራ ድንበር መትመሙን አጠናክሮ በቀጠለበት ወቅት ከሩሲያ የተነሱ አደገኞች መሳሪያዎች ኢትዮጵያ እየደረሱ እንደሆነ ተሰምቷል። የተለያዩ ዘመናዊና የጦር ጀቶችን ለኢትዮጵያ ሲያስታጥቁ የነበሩት የሩሲያው መሪ ፑቲን አሁን ደግሞ ካማዝ 53949 ታይፎንኬ የተባለ ዘመናዊ የመሬት ላይ መሳሪያዎችን ቁልፍ ለኢትዮጵያ ማስረከባቸው ነው የተረጋገጠው። ካማዝ 53949 ታይፎንኬ በሪም ዲዘል የተነደፈው 4x4 ፈንጅ ተከላካይ አምቡሽ እየተጠበቀ ተሽከርካሪ ሲሆን ለከፍተኛ አደጋና ለብዙ ተግባራት የሚያገለግል የወታደር ትራንስፖርት ነው። በጠንካራ ትጥቅ የሚታወቀው 2 ሰራተኞችና 8 ወታደሮችን ከወለል ስር ከ8 ኪሎ ግራም የቲኔት ፍንዳታና የጎማዎች ስር ከ10 ኪሎ ሜትር ግራም ይከላከላል ተብሏል። በግምት 6.7 ሜትር ርዝመት፣ 2.5 ሜትር ስፋትና 2.8 ሜትር ቁመት እንዳለ የሚነገርላት ሲሆን ክብደትና የመጫን አቅሙ ደግሞ 13700 ኪሎ ግራም ክብደትና 2000 ኪሎ ግራም የመሸከም አቅም ያለው ነው። ከፍተኛው የመንገድ ፍጥነትም ያለው ሲሆን 100 ኪሎ ግራም ሀወር ሲሆን እስከ 1000 ኪሎ ሜትር የመጓዝ አቅም እንዳለው ይነገራል። በመከላከሉና የጦር መሳሪያ በመያዝ አቅሙም ከፍተኛ ጥራት ያለ ሲሆን ለማሽን ጠመንጃዎች ለላቀ ክትትልና ለስታንግ ባለ 3 ደረጃ ጥበቃ በርቀት ቁጥጥር የሚደረግበት የጦር መሳሪያ ጣቢያ ወይም አርሲዩስ የታጠቀ ነው። የተለያየ ሚናም ያለው ሲሆን ለወታደሮቹ ማጓጓዣ፣ ለሕክምና ማምለጫ ወይም ሊንዛና ለማዘዝ ስራዎችንም ያገለግላል ተብሏል። መሳሪያዎቹ አሁን ላይ በሶማሊላንዷ ወደ በርበራ ካረፉ በኋላ በፍጥነት ወደ ኢትዮጵያ ጉዞ መጀመራቸውም ተሰምቷል። ታዲያ ይህንን መሳሪያ ኢትዮጵያ በእጇ ያስገባችው ከኤርትራ ጋር የተፈጠረው ውጥረት ሊፈነዳ ጫፍ እየደረሰ በሚመስልበት ወቅት መሆኑ በኤርትራ በኩል ስጋት መፍጠሩ እንደማይቀር እየተገለጸ ይገኛል። ኤርትራ ከ6/06/2018 ዓ.ም ጀምሮ መካናይዝድ ጦሯን በ3 አቅጣጫዎች ወደ ትግራይ ማስጠጋቷ ምንጮች እየገለጹ ሲሆን የሜካናይዝድ ኃይሎች ታንኮችን፣ መድፍ 3 አይነቶችና ሞርተር 2 አይነት ያካተተ ነው። በኢትዮጵያ መንግስት በኩል ሻዕቢያን ለማጥፋት የሚጠበቀው የራሱ የሻዕቢያ ይፋዊ ትንኮሳ ብቻ እንደሆነ እየተገለጸ ነው። አሁን መከላከያ ወደ ሰሜን አቅጣጫ በብዙ እየተንቀሳቀሰ ሲሆን ይህም እየሆነ ያለው በትግራይ ክልል ጦርነት ለመክፈት ታስቦ ሳይሆን የኢትዮጵያ ሉዓላዊነትን ለማስከበር ነው ተብሏል። ህወሓት ትግራይን የጦርነት አውድማ ለማድረግና የትግራይን ህዝብ ለማጥፋት መንግስት በድጋሚ ጦርነት ለመክፈት እየተንቀሳቀሰ ነው ቢልም እውነታው ግን ህወሓት ስቦ ያስገባውን ሻዕቢያን ለማጥፋት እንደሆነም በስፋት እየተነገረ ነው። የፌዴራል መንግስት ዋና ዓላማው የትግራይን ህዝብ ከወራሪው መጠበቅ፣
የሀገርን ዳር ድንበር ማስጠበቅና ዋና ትኩረቱ ሻዕቢያን ስርዓት ለማስያዝ እንጂ ወደ ትግራይ ጦርነት የመክፈት ምንም አይነት ፍላጎት እንደሌለው እየተገለጸ ይገኛል። ህወሓት ግን ሻዕቢያ እንዳይጠፋ እየተከላከለ ይገኛል። የጦርነት ሜዳው ትግራይ እንዳይሆን የሻዕቢያ ጦር ትግራይ ክልል እንዲገባ ፈቅዶለት ነው የተባለው። በዚህ የተነሳ ሻዕቢያ ወደ ትግራይ ዘልቀው በመግባት እንደፈለገ እየተንቀሳቀሰ ይገኛል። ጦርነት በይፋ ሻዕቢያ የሚጀምረው ከሆነ በኢትዮጵያ ለአንድና ለመጨረሻ ጊዜ የሚደረግ ጦርነት ይሆናል ተብሎም እየተጠበቀ ይገኛል። በቀጣይ መረጃ የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ያሰሙ ያሉት ብርቱ ክሶች እንደቀጠሉ ነው። እናጠፋቸዋለን በሚል ዛቻ እየተሰነዘረብን ነው ሲሉ ደብረጽዮን ተናግረዋል። ደብረጽዮን አዲስ ባስተላለፉት መልእክት ህወሓት በህይወት አሉ ሲሉ ያሳስበው በምርጫ ቦርድ የተሰረዘው ህወሓት ሊቀመንበሩ አጥፋቸዋለሁ ያለን መንግስት ነው ብለዋል። ህወሓት የተመሰረተበትን 51ኛ ዓመት ምክንያት በማድረግ በዋሽንግተን ዲሲ በተከናወነ ስነ ስርዓት ላይ ደብረጽዮን በቪዲዮ መልእክት አስተላልፈዋል። ንግግራቸውን ህወሓት በህይወት አለ በማለት የጀመሩት ደብረጽዮን ሲቀጥሉም ይህ በዓል ብዙ የተከፈለበት የህዝብ ታሪክ ነው። እናም ጥንካሬያችንንና ድክመታችንን ከታሪክ መማር አለብን ብለዋል። በዚሁ የዲያስፖራው የህወሓት 51ኛ ዓመት በዓል ላይ የተገኙት ታዳሚዎች ቁጥር ቀደም ሲል ከነበረው በእጅጉ ቁጥሩ ቀንሶ ታይቷል። ህወሓት ዛሬም ድረስ እንደ ቀደምቱ 50 ዓመታት ዛሬም የትግራይን ፖለቲካ በብቸኝነት ተቆጣጥሮ ለመዝለቅ መፈለጉ በራሱ በትግራይ ፖለቲካ ውስጥ ከባድ የሆኑ የፖለቲካ ልዩነቶችን ፈጥሯል። ህወሓት ግን ዛሬም የትግራይ መድህንና ዋስትና እኔ ነኝ በማለቱ እንደቀጠለ ሲሆን በዚህም በትግራይ በአጭር ጊዜ ውስጥ ከ10 በላይ ፓርቲዎች ተፈጥረዋል። ደብረጽዮን ፓርቲው ከዚህ ቀደም የማይታለፍ የሚመስሉ ፈተናዎችን በጽናትና በአንድነት ማለፉን ጠቅሰውም ብዙ እንቅፋቶችና በውጭ ሀገር የሚገኙ የትግራይ ተወላጆች ጠንክረው መታገላቸውን አውስተዋል። ዲያስፖራ የትግራይ ተወላጆች በትጥቅ ትግል ወቅትም ሆነ ባለፈው ጦርነት ወቅት ትልቅ ሚና ማድረጋቸውን ያስታወቁት ደብረጽዮን የትግራይ ጉዳይ በተባበሩት መንግስታት ድርጅት አጀንዳ ሆኖ እንዲቀርብ ማድረጋቸው ለዚህ ምስክር ሆኖም ገልጸዋል። አሁን የፕሪቶሪያ የሰላም ስምምነት ተጥሷል፣ ህዝባችንም ተበትኗል፣ ደመሳቸዋለሁና አጠፋቸዋለሁ የሚል መንግስት አሁንም አለ። ይህ ደግሞ ወደ ሌላ ጦርነትና ጥፋት እያመራን ነው ብለዋል ደብረጽዮን በንግግራቸው። የትግራይ ተወላጆች በአንድነት መቆም እንዳለባቸው የጠቀሱት ደብረጽዮን ጨምረውም አሁን ከውጭ ጠላቶች በተጨማሪ ካድሬዎችም የትግራይን አንድነት ለማፍረስና ለመበታተን እየሰሩ ነው ሲሉም ተናግረዋል።